ኦክቶበር 30 2022 ዓ.ም ጄሲካ አመሻሽ ወደ ቤት በገባችበት ሰዓት አንድ በእጅጉ ያስደነግጣትን ነገር መኝታ ክፍሏ ውስጥ በመመልከቷ አንዳች መጥፎ ነገር ሊፈጠር እንደሆነ በመገመት መረጋጋት ተስኗታል። በዚህም ታዲያ አንድ ማድረግ ያለባት ነገር ስልኳን አንስታ ወደ 911 መደወል ነበር። ጄሲካ በዛን ሰዓት በመኝታ ክፍሏ ውስጥ ምንድነው የተመለከተችው? ምንስ ይፈጠራል በሚል ስጋት ነው ለፖሊስ የደወለችው። ከዛስ ምን ተፈጠረ? ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስጨርሱ በኮሜንት ላይ የተሰማችሁን ሀሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም የሚሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። በሀያዎቹ የእድሜ ክልል ውስጥ የሚገኙት ጆሴፍ እና ጄሲካ ልብ ለልብ ተግባብተው ፍቅርን ከጀመሩ በርከት ያለ ጊዜያት ተቆጥረዋል። ጄሲካ በጊዜው የሁለት ልጆች እናት ብትሆንም በጆሴፍ እና በእሷ መካከል ያለውን የፍቅር ጅማሮ በእንጭጩ የሚያስቀር አልነበረም። በዚህም ታዲያ ጄሲካ ሁለቱን ልጆቿን ይዛ በምትኖርበት አፓርትመንት ውስጥ ጆሴፍም አብሮ እየኖረ 80 ያልተፈራረሙለት ፍርድ ቤት የማያውቀውን ትዳር መሰር ኑሮ መኖራቸውን ቀጠሉ። በዚህም ታዲያ የጄሲካ እና የጆሴፍ የፍቅር ትውውቅ በአመት መቆጠር ጀመረ። ጊዜው እየነጎደ በመጣ ቁጥር በፍቅር ጅማሮ ወቅት መልካምነት ብቻ የሚታይበት ጭንብል እየተገፈፈ ከዛም አንዳንድ እውነተኛ ባህሪያቶች መገለጣቸው አልቀረም። የጆሴፍ ቀስ በቀስ እየተገለጠ የመጣው ባህሪ ሲገለጽ ታዲያ አብዝቶ የሚቀና ገደብ የለሽ ተቆጣጣሪና ኃይለኛ እንደሆነ በተለይም የጄሲካ ጓደኞች ይናገራሉ። ጆሴፍ እና ጄሲካ አብረው እየኖሩ ቀናት በሌሎች ቀናት ቢተኩም ከመሻሻል ይልቅ እየተባባሱ የመጡበት ወቅቶች እየተበራከቱ መጡ። ይህን ከጊዜ ወደ ጊዜ መሻሻል የማይታይበትን የፍቅር ግንኙነት ለማቆምና ለመለያየት ቁርጥ ያለ ውሳኔ ግድ ነው እና በ2022 ዓ.ም አጋማሽ ላይ ጄሲካ ልጆቿን ይዛ ወደ ቤተሰቦቿ ዘንድ በማምራት ከጆሴፍ ጋር ትለያያለች። ጄሲካ በቃኝ ብላ ልጆቿን በመያዝ የመጣችበት የቤተሰቦቿ ቤት ውስጥ በአባቷ ጄሰስ ሴራኖ በእናቷና ሌሎች የቤተሰቡ አባላት ተከባ ስትናፍቅ የኖረችውን የሰላም አየር መተንፈስ ጀመረች። ጆሴፍ ግን እንዲሁ በቀላሉ በእሷ ላይ ተስፋ መቁረጥ አልፈለገም። በተደጋጋሚ ጄሲካ ወደ መጣችበት የቤተሰቦቿ ቤት አካባቢ እየመጣ መታየቱ ቀጠለ። በአካባቢው ነዋሪዎች ምስክርነትም ጆሴፍ በመኪናው ውስጥ ተቀምጦ አብዝቶ ጄሲካ ወዳለችበት ቤት በዝምታ ይመለከታል። በውስጡ ምን እያብሰለሰለ እንደሆነ ማንም ባያውቅም ወደ እነ ጄሲካ ሰፈር እየተመላለሰ መምጣት ግን የማይፎርሸው ልማዱ ነበር። ጄሲካ የነገሩን አሳሳቢነት ተረድታ ለፖሊስ ሪፖርት አደረገች። እንደሚያስፈራራት ሊገላት እንደሚፈልግ ገልጻ በአንድ አጋጣሚ እንደው ሽጉጥ ደቅኖባት ሊገላት ከጫፍ ደርሶ እንደነበር አስረዳች። አባቷ ጄሰስ ሴራኖ የልጁ በአንድ ወንድ አማካኝነት የህይወት ስጋት ውስጥ መግባቷ እያበሳጨው በቀጥታ ወደ ፍርድ ቤት በማምራት ህግ ለልጁ ከለላ እንዲሰጣት ጠየቀ። ፍርድ ቤቱም ለዚህ ጥያቄ አዎንታዊ ምላሽ በመስጠት ጆሴፍ ጄሲካ በምትገኝበት አካባቢ እንዳይደርስ ውሳኔውን አስተላለፈ። ይህ የፍርድ ውሳኔ ግን ጆሴፍን በይበልጥ እልህ ውስጥ የሚከት አጋጣሚ እንጂ ለጄሲካ የጠቀመ አልነበረም። ጆሴፍ ከጄሲካ አልፎ ማስፈራሪያ፣ ማስጠንቀቂያ እንዲሁም የበቀል ቃሉን ይልክላቸው ነበር። የሁለት ልጆች እናት የሆነችው ጄሲካ ወደ 911 ለመደወል በመዘጋጀት ስልኳን በእጇ እንደያዘች ነበር የምትተኛው። ኦክቶበር 30 2022 ዓ.ም ሌሊት ላይ አንድ ስልክ ወደ 911 ይደወላል። ደዋዩም ራሷ ጄሲካ ስትሆን ወደ መኝታ ክፍሏ ውስጥ ስትገባ ባየችው ነገር እንደተረበሸች ትገልጻለች። ጄሲካ ባልጋዋ ላይ ያየችው የቀድሞ ፍቅረኛዋ የመኪና ቁልፍና ጃኬቱን ነበር። እንዴት ክፍሏ ድረስ የጆሴፍ ንብረት ሊገባ ቻለ? ይህ ለጄሲካ ከፍተኛ ድንጋጤና
መረበሽ የፈጠረ አጋጣሚ ነበር። ጄሲካ ግን አንድ ነገር እርግጠኛ መሆን ትችላለች። ጆሴፍ በምንም መንገድ ይሁን ቤታቸው ውስጥ ገብቶ እንዳለ ስልኳን ይዛ ወደ መጸዳጃ ቤት ውስጥ በማምራት እጅግ በተረበሸና በሚያሳዝን ድምጸት ለ911 ኦፕሬተሯ ያየችውን ነገር ትገልጻለች። ኦፕሬተሯ ጄሲካን አከታትላ በምትጠይቃትና በርከት ያለ ጥያቄ ጄሲካ ድምጿን ዝቅ አድርጋ ትመልስላታለች። በፍርድ ቤት ሳይቀር አጠገቧ እንዳይደርስ የታገተው ጆሴፍ ያለምንም ፍርሃትና በድፍረት ጄሲካ በምትኖርበት ቤት ውስጥ ተገኝቷል። ቤቷ ውስጥ ሲገኝ ታዲያ ባዶ እጁን ሳይሆን የዛተውን ነገር የሚፈጽምበት መሳሪያም ታጥቆ ነበር። ጄሲካ በመርበትበት ድምጽ የምታወራውን የ911 የስልክ ልውውጥ እያደረገች ባለበት ሰዓት በተከታታይ የመሳሪያ ድምጽ ከዛው ከቤት ውስጥ ተሰማ። ጄሲካ ታፍኖ የቆየውን ባዋ መፍሰስ ጀመረ። ስትፈራው የነበረው ሰው ሊጨርሳት እንደመጣ ተገንዝባ ፖሊሶች በፍጥነት እንዲደርሱላት መማፀን ጀመረች። ሌላ ተከታታይ የተኩስ ድምጽ በድጋሚ ከሌላኛው የቤቱ ክፍል ተሰማ። በቀጣይ የጆሴፍ የጫማ ኮቴ ጄሲካ ወዳለችበት መጸዳጃ ክፍል እየቀረበ መጣ። ጄሲካ አሁንም ከ911 ጋር ያላት የስልክ ልውውጥ አልተቋረጠም። በመጨረሻም ግን ጆሴፍ ጄሲካ ያለችበት ክፍል ውስጥ ሰብሮ ገባ። ቀጥሎ በሁለቱ መካከል አንዳች አካላዊ ትግል እንዳለ ባልተዘጋው ስልክ ውስጥ ይሰማል። ጆሴፍ አይሆንም፣ ጆሴፍ እባክህ የሚለው የጄሲካ ድምጽ ይሰማል። ከተወሰነ ደቂቃዎች ትግል በኋላ ግን ጄሲካ ጆሴፍን ወደ ገንዳ ሻወር ውስጥ ወርውራው ከቤት ወጥታ ታመልጣለች። ወደ ውጭ ስትወጣ ፖሊሶች ወደ ቤቱ እየተጠጉ ተገናኙ። ጆሴፍ ወደ ኋላ አቅጣጫ በመሮጥ አመለጠ። ጄሲካ እየጮችና ያለቀሰች ተመልሳ ወደ ቤቷ ከፖሊሶቹ ጋር በመመለስ የቤተሰቦቿን ሁኔታ ለማጣራት ገባች። ውስጥ ላይ የተመለከቱት ነገር ግን እጅግ ልብ የሚሰብር ነበር። የጄሲካ መንታ እህትና ባለቤቷ፣ አባቷና የቤተሰባቸው ጓደኛ በሙሉ መሬት ላይ በድን ሆነው ወድቀዋል። ጆሴፍም ታዲያ በጄሲካ በቀል የአራት ንጹሃንን ነፍስ አፍስሶ ተሰወረ። ጆሴፍን ካለበት የማግኘት ስራ ቀላል አልነበረም። ለሁለት ወራት ያክል በቁጥጥር ስር ሳይውል ደብዛው ጠፍቶ ቆየ። በመጨረሻም ግን የአራት ሰዎችን ነፍስ አጥፍቶ የተሰወረው ጆሴፍ ሜክሲኮ ውስጥ ተያዘ። በኋላም በመጀመሪያ ደረጃ ግድያ ወንጀል ተከሶ ፍርድ ቤት ቀረበ። በዚህም ታዲያ ፍርድ ቤት የእድሜ ልክ እስራት ፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።